በቃ አታውራ ምናምን ላሽበል አንተም እሷም አንተ ቤት መጣና ማብራሪያ ትሰጣለህ ተባለ ያገሬ ልጅ ጉድ እኮ ነው እንደው ማትሰሙት እኮ ጉድ የለም እኮ ያባባ ደግሞ ምን ነው ባትወድቅ እዚህ ጋር እንደዚህ ነው ቆይ ጋይስ ምን ብሎ ያለች ጋይስ ቆይ እንደ አበባ ላርክሽ ጆሮ ይጻወል ጋይስ እንደው ወሬውን መደም ነው ወራለች እንግዲህ ነው ወርዶ የለኔ እና የእናንተ ታፕ ያረጋችሁ ጋይስ ኮፒ ሊንክ ታፕ ጋይስ ታፕ አካውንት የተመቶብኝ ነው ታፕ እንደዚህ እና በቃ ፍታ ቲክቶክ ላይ ግባ ይዛት ግባ እሷም ትመጣለች ማብራሪያ ትሰጣለች ምናምን እና ተባለ የሻይ ተበጠሰለት ማለት ነው ይወላችሁ በጣም ይገርም ሰው መሆኑን ታውቁት ከዩቲዩብ ላይ ቪዲዮን ዲሊት ስለሱ የሰራው ቪዲዮ ዲሊት ተከፈለው ያገሬ ልጆች ተሰጠው ድርሃም በዶላር ቼንጅ ተደርጎ ተሰጠው ወዲያውኑ ማለት ነው አይፈጣሪ ግን አሜሪካ ሆኖ ከዱባይ በድርሃም ቼንጅ ተደርጎ ብር ሲላክ ሲከብድ ከዛው በኋላ ማለት ነው አይገርማችሁም ዮዮ ምን ነው ከዛም በኋላ ቪዲዮ የሰራው ቪዲዮ ድልት ከዛም በኋላ በቃ ግልብጥ ጊዜ አልፈጀም ልክ በምሽቱ ታይም በማታው ፕሮግራሙ ይዟት መጣ ለምን ከዛ በፊት ይዛት አልመጣም ለምን ከዛ በፊት ለምን ሳታጣራ ወራክ አንተ እውነተኛ ምናምን የምትርሰው አይደለም አንተ መቼም አቅም የሌለው ሰው ላይ ነው ፊት ለማለት የምትወደው አሁን ያገሬ ልጆች ይታያችሁ ራሱ ቦጭቆ ራሱ ሰድቦ ለተሳዳቢ ሰጥቷት አምቶ ምን ብሎ ጨርሶ ዩቲዩብ ላይ ሰርቶባት ብዙ ነገር ካላት በኋላ ከዛም በኋላ አይ እሷ ኮሚካሊ እውነቱን ነው መፈልገው እውነቱ ይውጣ ምናምን ነገር ብሎ ተነጋግሮ ከጨረሱ አቁተው ከጨረሱ ተቀባብሎ ከጨረሱ በኋላ ሚዲያ ላይ አመጣት ማንኑ ሸታም ላይ ያስብል ሀቢባንና ሊያሾ እውነት እኛና ቅማ ሀቡ እውነት ይዛ ነው የምትናገረው ሊያሾም ደግሞ እውነት ሰምታ ነው የምታወራው ዝም ብላ ታወራ እኛ ወራሉ ሌላ እናንተ የምታወሩት ቤት ተጣርታ የምታወሩት ሌላ ጋይስ የታዘባችሁት ነገር የለም ሲያወሩ ትላንትና ላይቭ ላይ ሲያው የታዘብ እስኪ ኮሜንት አድርጉ እናንተ ደግሞ አትፍሩ አትሳቀቁ ምን አሳቀቃችሁ ኮሜንት አድርጉ አልፈር እሷም ስታወራ እሱም ሲያወሩ ይሁን ያያችሁት ነገር የለም አለ እሺ ንገሩ ኮሜንት አድርጉ ዘና ብላችሁ ሳትሳቀቁ አለ ይሄን ታሪክ ደግሞ ነግራችኋለሁ እኔ ከዚህ በፊት አንድ የሆነች የቱርክ ሴት አልነበረች ከኢትዮጵያ ሰራተኛ ከወለጋ ሰራተኛ ቤቷ ወስዳ ብርሳት ከፍላት ትኬት ቆርጣ ወደ ኢትዮጵያ የላከቻት ልጅ የሷን ታሪክ ነው ትላንትና የሚሰራው ልክ እንደዚህ ነው ዮናስ ሙሉና ማለት እንደዚህ ነው ይሸጣቸዋል ቢያንስ እንኳን ማለት ነው ትንሽ ደቂቃ እንኳን አይሰጣችሁም ሲሸጣችሁ ብር ካየ ደግም ለነገሩ ሱቁ ብር ካየ ምን ሃይማኖቱ ምን ያልሸጠው ነገር አለ ሁሉም ነገር ሽጧል እኛን ሃይማኖታችንን ምንን ማንነታችንን ያልሸጥነው እኛ ብቻ ነን እሱ ሁሉም ነገር ሽጧል ለብር ሲል ከዛም አፉን ይመጣና እኔ ኪያስክሽ እኔ ጋሚዲያ ነው ማጠፋሽ እኔ እውነት ነው ማወራው አንተ በድቤ ልክክ እውነት አውርታ አታውቅም አንድ ቀን እውነት ሳታወራ ይሄው የተተከለው ጸጉርክ እየረገፈ ነው እስኪ ጋይስ ደሞ ማለት ነው ዮናስን እስኪ ወደ ኋላ ዙር በሉት የለውም እኮ ጸጉር መላጣ እኮ ነው ግሽጣራስ እኮ ነው ያገሬ ልጅ አይስዌርና አይመዳኔለም አይ ግሽጣራስ ውሸቱ በስቶበት ውሸቱ ምክንያቱም ሁሌ ስለሚወሽ ይረግፋል ባዶ ነው ኳላው ባዶ ነው ይናደዳል እነ ሆዴን ወጣት ወንዶች ሲያይ ይናደዳል ማርያምን ይናደዳል ብስጭት ነው የሚለው አባቴ ምን አበሳጭ ምን አናደደ ወጣት ወንድ ስትይ አትናደድ አንተ ግሽጣራስ ነህ ግሽጣራስ ጸጉር የሌለ ሰው ነው ግሽጣ እንትና ላይማ ጠንክሮበታል ሆዴ ላይማ ጠንክሮበታል ጋይስ እንዴ ፓንቲን ቀማኛል ክሳ ምን አርገክ ልጁ ምን ጋይስ ሆዴን እየሰደበው ነው ጋይስ ሊድበት ደግሞ ሎዲ ተደረበ ያድጋል ከዛ ሲጎረምሳል ከዛ ወደ እርጅና ዘመኑ ይመጣል ዮናስ ምን ነው ከርጅና ወደ ወጣትነት ዘመን የተመለሰ መስሎታል ቱርኪዶ ጸጉሩ ሲያስሙላ ቱርኪዶ ጸጉሩ ሲለጥፍ ወጣት ይሆን እነ ሆዴን የሆነኮ መስሎት እኮ ነው ጋይስ ከወጣቶቹ ጋር ፉክክር ይዛል በነገራችን ያላገባ ትዳር ያልመሰረተ ዝም ብሎ ገርልፍሬንድ ምናምን የሚይዝኮ ቢያንስ ካልደበረው ፈጣሪን ካልፈራኩ አንድ ወንድ በየወሩ እኮ ሊይዝ ይችላል
በየወሩ ሊይዝ ይችላል እኮ ያው በዚህ ዘመን ሴቶች በስተናል እኮ ክብራችንንም ማንነታችንንም ስለጣልን ወንድ ደግሞ ኢንጆይ ዩር ናይት ይልብናል የታወቀ ነው ስለዚህ ይሄ ልጅ እኮ ወጣት እኮ ነው ኮዴ እኮ ወጣት ነው ኮዴ ጋር ምን አፎካከረ ቱና የሚል የላስኪላሳ ምን አባገባ አንተ አለ አይደለ እንደ የዛች የሊጥሊጥ የሚል ይልሳ የኖርክ አሁን እንኳን ተባረሃል ተባረሃል ያበሻ እኮ ምንም ቢሆን ቱና ማለት ምንም ማለት እኮ ምንም ቢሆን ያበሻ ነው ሳጋይስታ ግን ሆዴ ላይ በጣም ነው የሚቀናበት ጋይስ ሆዴ ላይ በጣም ነው የሚቀናው የጉቺ ባል ላይ ራሱ ሊነሳ ፈለገ የጉቺ ባል አልኩኝ የጉቺ ወንድም ደግሞ ባል ብለን አስወርታችሁ እናንተ ግን ክፋችሁ ዘመዷ ሆኖ ተገኘ አይደል እሷም ተንኮለኛ ናት አስታስለፈልፈል ዘመድ ናቸው እኮ ጋይስ ከጉቺ ጋር ዮርዲ የኔ ፍቅር እንዴት ነሽ ማሪ ዘመድ ናቸው እኮ ጋይስ ጉድ ሰሩን እኮ ጉቺ ሆም ብላ ህዝቡ እንዲንጫጫ ባል ቃመው ምናምን ብላ ባይዛው ቪዲዮ ራሱ የድሮ ቪዲዮ ነው በእነ ኢክራም ጊዜ ያወራችሁ ቪዲዮ ነው ያረጉባት እኔ እኮ አጣራኩ እንደው መዳኔ ለምን እናንተማ ሰውን ኃጢአት ገደል ነው የምትከቱት እኮ እናንተ ዘመዷ እኮ ነው ጋይስ ዘመዷ ባሊ ብላ አይታችሁታል ደም አይኑ ደም ለበሰ ሁለት ቀን ስለ ጉቺ ቲክቶክ ላይ ቪዲዮ ሰራ የምሬን እኮ ነው ጋይስ አያችሁት እንደው መቼ ነው ግን አንተ ግን ከሴት ትከሻ ላይ የምትወርደው እንደው ከሴት ጫንቃ ላይ የምትወርደው መቼ ነው እኔማ ሳስበው ይሄ ሰውዬ እቤቱ ወንድ ነው አልኖረም ሚስቱ ወንድ ናት እሱ ሴት ነው ይኖረው ሚስቱ ነው ቤት ውስጥ ይኖረው ያገሪ ልጅ አይመስላችሁ ምክንያቱም ሚዲያ ላይ እኛ ጋር ሲመጣ ነገረኛ ሴት እየሆነብን ነው የሚመጣው ጋይስ አይመስላችሁም ግን እስኪ አስቡት ምክንያቱም ሁሉም የሶሻል ሚዲያ ሴቶች ላይ እንዴት አባቱ ፊት እንደሚሉት አይፋታም በቃ ከያዛ እኝኝኝኝኝ በቃ እኔ ግን እርግጠኛ ነኝ ተኝቼም ቁጭ ብዬም ሳስበው አይምሮዬ ሲያስበው እቤት ውስጥ ሚስቱ ወንዱና ነው እሱ ሴቱ ነው ይኖረው ምን ይመስላችኋል ያገሪ ልጆች በጣም ነው ወሬ የሚወደው እኔ ምን ወሬ እወዳለሁ ጋይስ እኔ ምን ወሬ እወዳለሁ እኔ ምን ወሬ አወራለሁ ይሁት እስኪ ሲያወራ ተመስጦ እኮ ነው የሚያወራው ተመስጦ አብሶ ስለ ሴት ስለወንድማ አብሶ ስለ ሴቶች ወንድ ከተቀማ ምናምን ከተቀማሙባ ያለው ስሜት እሺ ጃጊም ቀጥታ በርጣሙ ኖ አስከቢላት ስሜቱ ወይ ወሬው ስሜት ጀመረው ነው ልጅ ፈነዳል ነው በቃ ማሚ በቃ ኬታ ካካ ብስ አርገን ይመጣል ነይ ብስ አርገን እንመጣለን ያ የምሬን እኮ ነው እግዚአብሔር ምስክሬ ነው ስለ ሴት እኔማ አሁን ዝም ብዬ ተኝቼም ቁጭ ብዬ በሩ ዝጊው ቡርቴ በሩ ዝጊው ቁጭ ብዬ ሳስበውም ስጠረጥር በቃ ሚስቱ ወንድ ናት እሱ ሴት ነው ይኖረው ለዛ ነው እኛ ላይ መጥቶ እንደ ወንድ ሊጫወትብን የሚፈልገው ግን እኛ ነቃንበት ምክንያቱም ይሁት እስኪ ካራክተሩ በሙሉ እኮ የነገረኛ ሴት ካራክተር እንደ መከራችንን እኮ ነው የሚያበላን እንደ መከራችንን ያገሪ ልጆች እንደ ስማቡል ሰው የቀለደው እንዲያምር አምርሮ ነው የሚናገረው የምር አርጎ ማለት ነው አረ ያንተስ ከፋ አረ ባክ ወደ ቀልበ ተመልስ ለነገሩ ምን ቀልበ ስንት አመት ነው ሶሻል ሚዲያ ላይ ቀልበን አጠቅ ይገርማል ያገሪ ልጆች በጣም ነው የሚገርመው ልብ የሚነካ ታሪክ ነው እሱ ደግሞ ቤት ውስጥ ወንድ ነው ነይ አውርጁ ጀበናው ቡርቴ ልብ የሚሰብር ታሪክ ነው እሱ ታሪክ ደግሞ ቤት ውስጥ ሴቱ ነው ከኖረ ለዛ ነው እኛ ላይ መጥቶ ነገረኛ የሚሆንብን መከራችንን በላንኩ ወዴ ላይማ በጣም ነው የቀናው አሁን ደግሞ የጉቺ ወንድም ላይ ሊነሳበት ኧረ አንተ ተረጋጋ ወሬ አጣራ መጀመሪያ አቸኩል ዘመዷ ነው እነሱ እሷ የሐረር እንትን ናት ሙድ ያዘችብን ባሊ ብላ አንጫጫችን በቃ ዘመዷ ነው ወሬኛ ሲያስጠላ ምን ይልኩ ድብራችሁ እንደዚህ ነው ግን ያገሬ ልጆች እንደዚህ ግን ማለት ነው ሴቶች ወንድሞቻችሁ ምንም እንደሆነስ ምንና እንዳይሆኑ አደራችሁን አይስዌርን ባይሆን እንደሞጣ ይሆኑ እንደሞጣ ቀራኒ ይሆኑ ወንድሞቻችሁ ባሎቻችሁ እንደሆነስ ምንና ግን እንዳይሆኑ የምሬን እኮ ነው አይስዌርን የምሬን እኮ ሞጣ ቀራኒው እኮ ማለት ነው ሲያወራም ሲናገርም ሲኮሳተርም የወንድነት ለዛ አለው እኮ ዮናስ ምንና እኮ የምንም አይነት ለዛ የለውም ገብርኤልን ይሁን በቃ እስኪ አለው ጋይስ አሁን ሞጣን ባያችሁበት አይን እኔ ሞጣ ሲያወራ ሁሉ ነገር ተመስጬ ነው ማየው ባይዘው ሲያወራም ሲሳደብም ምንም ሲል የሚያስቀኛል ሞጣ በነገራችን ላይ ጌታ
በሰለ የሆነ ቆፍጠን ያለ ነገር አለው ሞጣ የምሬ ነው የምላቸው አሁን በዚህ ወሬ ዱባይ ተብሎ ላስላስ ተደረገ እንጂ ሞጣኩ ወንድ ነው ከሞጣ ጋር ሩብ አይገናኝም ገብርኤልን ወንድ ነው ሞጣ ዮናስ ሙሉና ከሱ ጋር ጠጋጠጋ አትበል አንተ ሴት ነው አንተ እቴቴ ነና እቴቴ ሲኒ ቡና ማቀበል ነው ስራ ሶሻል ሚዲያ ላይ ቁጭ ብላ በየሴቱ ቤት እየሄድክ ወሬ አውራ በየሴቱ ቤት እየሄድክ ተሸዋከክ የየሴቱን ባልና ሚስት እየሰማክ አውራ ለፍለፍ እንደዚህ በል እናንተ በሽተኛ ናችሁ እንዴ የምሬን እኮ ነው እንዴ ምን ሆናችሁ በዛሬ ሲዞርግሽ ጣራስ ጸጉር የሌለው ወንድ የሰው ልጅ ከዚህ ጋር ግንባሩ ጋር ጸጉር የማይኖር የሱ እኮ ኋላ ነው ጸጉር የሌለው ያገሬ ልጆች አስባችሁታል ኦ ማይ ጋድ በምን ይሸፈናል እንደዚህ አርጋ ሸፍኖ ሲሄድ በነገራችን ላይ ሌላ ወሬ ልንገራችሁ በጣም ያሳቀኝ ነገር እኔ በጣም ሰውን አያለው ብያቸው ማዲያታ እውነት ማለት የኔ ፋውንዴሽን እኩል ሊጨርሰው ነው ሲሪየስ የምራችሁ ነው የኔን ፋውንዴሽኖችና ዳጊ የኔ ፍቅር ስሙ የኔን ፋውንዴሽን እና የኔን ፓውደር ሊጨርሰው ነው ከኔ እኩል እየተጠቀመ እንደ የሱን ማዲያት ለመሸፈን አስባችሁታል አስቤዛት እናደርግ እኮ ከኔ እኩል ነው ሜካፕ የሚጠቀመው ማለት ነው አላላ ተቀልዳላችሁ እንደዚህ አይነት ወንድ ነው የምመኘው ያማችኋል ጨምላቃውላ እኔኮ የኛ ነው ነገር ሙሉ ነገር ከኛ ጋር ሼር የሚያደርገው አይስዌርን ከኛ ጋር እኩል ነው ሼር የሚያደርገው ከሴቶች ጋር እኩል ነው ሼር የሚያደርገው ሶ ለምንድን ነው እሱን የማፈቅረው የምወደው የምመኘው ዛሬ የመጣችሁ ሰዎች ናችሁ እንደዚህ አይነት ኳስ ሴት የምትሰጡት እንዴ በሽተኛ ሲያስጠሉ ቀልድ ስትቀልዱ ደህና ሰውን ጠርጥሩ አጠራጥሩ ጋይስ ታብታብ እያደረጋችሁ ስራችሁን እየረሳችሁት ነው እኔ የሴት ማዲያታም ነው እንጂ ማቆይ ወንድ ማዲያታም ያየሁት ቢሆንስ ምንድን ነው እንዴ አስባችሁ ፓውደሪን እና ፋውንዴሽን ይያውም ከአሜሪካ ነው ማስመጣው ይዞ እየመጣ ነው ሁለት ሼር ለናረግ ነው የፋውንዴሽን እና እንትሪን ደፋር ከዛም በኋላ ከኔ እኩል ያወራ ይብራችሁ ነው እሱም በዮናስ ምንድን ነው ቻናል ሊያሹም በራሷ ቻናል ሁለታችንም አንድ ጠረጴዛ ላይ ዛጋና እዚህ ጋር አድርገን ቪዲዮ እንሰራ ከዛም እንደዚህ አይነት ወንድ ሊያሹ ልትወድ ያከሪ ልጆች እናንተ ግን በጣም አይምሯችሁን ታሟል እግዚአብሔርን ነው የምላችሁ በጣም ነው እንዴት ነው አታስቡም እንዴ እኔ ላይፉን የሚቀይር ያለው ህይወቱን የሚቀይር ጻዳ ያለ ኑሮ የሚኖር ሚዲያ ላይ ጭራሽ ማንነቱን የማያሳውቅ ዘና ብሎ የሚኖር እግሩን ሰቅሎ ፏ ብሎ የሚኖር ወንድ ነው እንጂ ለኔ መመኘት ያለባችሁ እንደ ዮናስ ሙሉን አይነት ወንድ ብላችሁ ሊያሾ ተመኘሽ ያማችኋል እንዴ እንዴት ነው ራሳችሁን እኔ እኮ ሴቶች ራሳችሁን የምታስቀምጡበትን ቦታ አወቁ የራሳችሁን ልኬት ወቁ እኔ ልኬት ይሄ አይደለም የኔ ልኬት ይሄ አይደለም ስለማታውቁኝ ነው ደፋር እኔም ቤት ስለዋልኩ ነው ከናንተ ጋር ጊዜን እያቃጠልኩኝ እንደዚህ ያወራው የምገኝ አታገኙኝም ነበር ለነገሩ ኢንሻአላህ ከጊዜ በኋላ ሚዲያ ላይ የማታገኙኝም ኢንሻአላህ ሌላ አንድ ወሬ ልንገራችሁ ቆይ የሆነ ወሬ አስታውሼ ነበር አው እቺን ወሬ ማጣን እያልስኩ ቡናዬን እያፈዳው እዛ ዩቲዩብ ላይ ባወራት ይችላል እዚህ ላውራ ወቃችሁ ታብታብ አድርጓት 100,000 ግቡ ጋይስ ታብታብ ጋይስ ወሬ ያመጣል እናንተ ስሙ እኔ በጣም የገረመኝ ነገር ልከራችሁ በጣም የገረመኝ ያሳቀኝ ነገር ማሪክ ምን መቼ እንደው የታዘባችሁ ሰዎች አላችሁ የሆነ ቀን ዩቲዩብ ላይ ምን አልኩት እኔ ለመጀመሪያ ጊዜ አሜሪካ ሀገር 32 ኢንች ቲቪ አየሁ በዮናስ ሙሉና ቤት አልኩ ትዝ ይላችኋል የዛሬ 3 ቀን 4 ቀን 5 ቀን ቪዲዮ ላይ 5 ቀን ይሆናል እስኪ ያላችሁ ሰዎች ኮሜንት አድርጉ በነገራችን ላይ ኮሜንታችሁ አይታይም እድሜ ይሁን እርጅና ይሁን ፊደሎቹ በጣም ያናነሱብኝ ስለሆነ ኮሜንት አይነበበልኝ አይም ሶሪ ጊፍት ሰሰጡኝ ብቻ ጊፍቱ አትታይኛለች በተቀር አይታየኝም ኮሜንታችሁ አላነብም ስሙ ይሄ አሁንም ሰውነት ብሎክ አደረግሻለሁ ወሬ እንዳታበሽ ካልፈለግሽ ውጫ እንደዚህ ኮሜንቱ ላይ ሰሰጡኝ እንደዚህ ኮሜንታችሁ ይታየኛል ስጡ ዝም አትበሉ ስሙ ልንገራችሁ በጣም የታዘብኩበትን ነገር ልንገራችሁ እግዚአብሔር መስክሬ ነው አሁን ከ5 ቀን በፊት ምናምን ትዝ አይላችሁም ዩቲዩብ ላይ ቁጭ ብዬ እኔ እኮ የገረመኝ ነገር እኮ ብዬ ወሬ ጀመርኩ ምን አትሉኝ እንዴ ያገሬ ልጆች ቃልዬ ቴንክ ዩ አመሰግናለሁ ምንም ጊፍት አይናቀም 8 ሳንቲም መተና 5 ሳንቲም መተና ፍቅር አመሰግናለሁ እና ምን አልኩኝ ያገሬ ምን አልሽ ሊያሹ ብላችሁ ልንገራችሁ ቴንክ ዩ ኮፊ ከዛም ስሙ ምን እንዳልኩ ልንገራችሁ
እኔ አሜሪካ ሀገር ላይ 32 ኢንች የኔ ፍቅር ስሙ አሜሪካ ሀገር ላይ 32 ኢንች ቲቪ በዮናስ ሙሉነህ ቤት አየሁ። የሚገርም እኮ ነው የሀገሬ ልጆች። አሜሪካ ሀገር 32 እኔ ቤት እንኳን 32 ኢንች ቲቪ አይደለም ያለው ኢትዮጵያ እየኖርኩኝ እንዴት አሜሪካ ሀገር ላይ 32 ኢንች ቲቪ ይኖራል? ደግሞ ደህና ቦታ የተቀመጥክ ይመስል ቴሌቪዥን ያለበት ጣራ ላይ ጠብቀክ ባንተ ቤት ቴሌቪዥን አለኝ ብለህ ልታሳየን እኮ ማፈሪያ ምናምን ብዬ ዩቲዩብ ላይ ጣኔን እያጨስኩት ላስላስ አድርጋለሁ። የሀገሬ ልጆች አይስዌርንን ነው የምላችሁ። አይስዌርንን ጋይስ ወዲያውኑ ሶፋ አስቀመጠ፣ ከኋላ ስቲከር ያለው ስዕል ለጠፈ፣ ቦታ ቀየረ። ወይኔ ቴቴ እናንተ ግን ኖች ሲያረጋችሁ፣ በነገራችን ላይ ኖች ሲያረጋችሁ ሰዎች አላችሁ። ገብሬን እኔ ብሬን ነው እግዚአብሔር አይ ቴቴ መከራን በላኩ። ግን የቀይ ማርያምን ጋይስ እግዚአብሔር የምርቁም ነገር ታዘባቸዋል። እሺ ማርያምን ማለት ያው የምታውቁ ታውቃላችሁ። ከ5 ቀን ነው ምናምን በፊት ነው እንደዚህ ብዬ ተናገርኩት። የዛኔ በዛች ጥቁር ሶፋ አዛገን ትዝ ካላችሁ ስልችት ብሎኝ እንዴ አንተ ሰውዬ ይሄ ሶፋ የዛሬ ስንት ዓመት እኔ ፌስቡክ ስጠቀም ማቆ ሶፋ እስቲል አለ ቲክቶክ መንደር ላይም ቀይር ስለው የቲክቶክ መስሪያ ወንበሩን እና ኦንላይን አዘዘና ከኋላ ደግሞ ይሄ ክራርና ማሲንቆ ያለውን እንትሰቀለና ማዛግ ጀመረ። አሜሪካ ሀገር ላይ ሶፋ ሳትቀይር ይኖርኩ እኮ አንተ ነህ፣ እቤት ሳትቀይር ይኖርኩ አንተ ነህ ብዬ ላስላስ አደረገው። ወዲያውኑ የቲክቶክ መስሪያው መቀመጫና ግድግዳው ላይ ማለት ነው ጊታር ምናምን ማሲንቆ ያለውን ስል ለጠፈልን። ትዝ ይላችኋል። አሁን ደግሞ ዩቲዩብ ላይ ገብቼ ደግሞ ደህና ነገር ያሳየህን መሰለ እንደ አንተ ሰውዬ 32 ኢንች ቲቪ አሜሪካ ሀገር ላይ ኦ ማይ ጉድነስ ምናምን ብዬ ጣኔን እያጨስኩኝ ላስላስ አደርገዋለሁ። ብልክ ማታ ላይ ሲገባ ሶፋ ላይ ተቀምጦ ነጭ ሶፋ ላይ ቀለም አስቀባው መሰለኝ ሶፋውን ጋይስ ሶፋውን ቀለም ጥቁሩ ሶፋ ሌዘሩ ማለት ነው ቀለም አስቀብቶት ይሁን አላውቅም። ነጭ ሶፋ ደግሞ ከኋላ ስቲከር እንደዚህ ለጠፈበት ስዕል ማለት ነው። እና ምን ልላችሁ ፈልጌ ነው እናንተ ትኩረታችሁ ማለት ነው ቤት ውስጥ አድርጉ እስኪ ያለው እንቅስቃሴ ላይ እኔ ይገርመኛል ነው የእሱ ነገር ይገርመኛል። ሰው እድሜ ልኩ እስኪ 12 13 ዓመት በነገራችን ላይ ልንገራችሁ እነሱ የዛሬ 13 ዓመት ስለ ፖለቲካ ስለ ብሔር ስለ ምናምን ሲያወሩ ብርስ ይሰሩ ነበር ዩቲዩብ ላይ። እኔ ማርያምን አሁን እኮ ነው ኬኳን ኮለልኩ በኋላ እቤት መዋል ከጀመርኩ በኋላ እዚህ የተቀመጥኩት አሁን ነው ታውቃላችሁ። እዚህ ከተቀመጥኩ በኋላ እኮ ነው ቸክ የዩቲዩብ መስራት የጀመርኩት። እኔ እኮ አልሰራም እኮ ሚዲያ ላይ የምመጣው ፊልተር ለመጠቀም ኢንስታግራም ላይ ላይቭ የምገባው ዩቲዩብ ላይ ለመደነስ ማርያምን ለመቅበጥ ፌስቡክ ላይ ለመደነስ ለመቅበጥ ነው የምመጣው እንጂ ታርጌት አድርጌ ብር ምናምን የሚያውቅ ይመሰክርልኛል። እነሱ ግን ብር ነው ግን ያቺም ከኩሽን አልወጣችም። ይሄም ደግሞ ከጥቁር ሌዘር ሶፋና ከእንትን አልወጣም። ከዛም ወጣ ስንል ግድግዳው ላይ ባህር ያለው ስዕል ለጥፎብን መጣ። ባህር ዳርቻ ነው ቪዲዮ የምሰራው ለማለት እኮ ነው። እናንተ ቼንጅ ላይፋችሁ እድሜያችሁ እስኪ አስቡት እየሄደ ነው። እንኳን የእናንተ የኔም እድሜ እየሄደ ነው። የምሬን እኮ ነው። እስኪ ይሄን ዓመት እየኖራችሁ ምንም ላይፋችሁ በቃ ወሬ ብቻ። ሰው በወሬ ህይወቱን ይቀይራል። ሰው አውርቶ ካወራ አይቀር ከተጠቀምክ አይቀር ላይፍን ቼንጅ አድርግ። ምንም ለሰዎች ምሳሌ ልትሆን አትችልም። ዮናስ ሙሉነህ እግዚአብሔር ምስክሬ ነው ሊሆን ይችላል። የሀገሬ ልጆች ምሳሌ ልታደርጉት ትችላላችሁ። አትችሉም። ወሬ ብቻ ወሬና ወሬ ብር ትለቃቅማለህ። ለምትሰድበው ለምታደንቀው ሰው ወሬ ብር ብትቀበላለህ አይደል? ኦኬ ሚዲያ ላይ ስም አለ፣ ገንዘብ ትሰራለህ። ምንድነው ብርህን የምታደርገው? ጁቴ ትወዳለህ እንዴ? ቁማርተኛ ነህ እንዴ? ከላይቭ በኋላ ቁማርህን ትቀጠቅጣለህ እንዴ? ጋይስ ይሄ ሰውዬ ቁማር ይወዳል እንዴ? ቁማር ይጫወታል እንዴ? እስኪ ንገሩኝ። ምክንያቱም 14 ዓመት ማለት ነው ሶሻል ሚዲያ ላይ ሜክ አድርጓል። ግን ምንም ያደረገው ነገር የለም። እኔ ማረሰው ምን እንዳለኝ ልንገራችሁ። መቤቴን የምሬ ነው። ምን እኔ እኮ አለኝ አልኩት። አሁን ባለፈው ላስላሳ አድርጌው ተጣልተን ድጋሚ ታርቀናል ነበር። እኔ እኮ አለኝ እላለሁ የዛኔ አንቺ ጓደኛ ቤት ሂደ አረፍሻ። እግዚአብሔር ምስክሬ ነው፣ እየቀለድኩ አይደለም። የምሬ ነው የምነግራችሁ። ጓደኛ ቤት ሂደ አረፍ ካልሽኝ እንጂ አለኝ እላለሁ። እኔ እኮ ለእናቴ ምን ይመስላል ቤት ሰርቼላታለሁ።
እግዚኦ ማርነ ክርስቶስ እኔ ሆዴ ነፋኝ እንደዚህ ስለኝ መቼም ታርቀናል ባሁኑ ባንዱ እንደዚህ አይነት መልስ አልመለስም እሺ አልኩት እግዚአብሔር ምስክሬ ነው የምሬ ነው እና እኔ ለሰዎች ማሳየት ያለኝን ነገር አልፈልግም ማናንተ አርቲፊሻል ሰንሰለትን እንኳን ስትቀይር መተታሳየን የለ እንዴ አይደለም ቤት ሰርተ አንተ እንዴ ረሳ የረጅም ጊዜ ታሪክን ረሳን እንዴ ለመንሱር ጀማል ምንድነው ብለ መኪና ልታሳይ ቪዲዮ ይሰራው የኔ መኪና አሜሪካ ሀገር እኮ በእንትን ነው በክሬዲት ነው መኪና የሚገዛው በክሬዲት ነው መኪና የሚገዛው እንደኔ እንኳን በካሽ ከፍለ ቢሆን ኢትስ ኦኬ በካሽ ከፍለ ብላ ቆጥራ ቢሆን ኢትስ ኦኬ በብድር የተገዛ መኪና እሱ መኪና ባይዘው ቪዲዮ ለመንሱር ጀማል ያሳየውን መኪና እኮ ድጋሚ አልደገመውም ጋይስ እስኪ አሁን አሳየን በሉት እስኪ መኪናውን አሳየን ያንን የዛን ያሳየን መኪና እስኪ አሁን አሳየን በሉት ጋይስ ያለው የቆመ መኪና እኮ ነው ለመንሱር ጀማል ቪዲዮ ሰርቶ ያሳየው አቤት ፉጌ አቤት እኔማ በደንብ ስለማቅሽ እኮ ነው ቅርጥም ስለማረግሽ እኮ ተዘምን ይለኝ እኔ እኮ ለናቴ ጂ+ ቤት ሰርቼ ለናቴ ቤት ሰርቼ እንዲህ ብለ ማውራትን ከተመኘ አድርገ ማሳየት አለበት እኔ ያወራውትን ነገር አድርጌ ነው ማሳይክ አደርገዋለሁ ካልኩት አድርጌ ያሳያለሁ የሰው ልጅ ያወራውን መተግበር አለበት እውነቴን ነው የምላችሁ እስኪ ራስን ተመልከት እየመጣ ብቻ እከሌ ያልክ አታውራ እከሌ ብለ ካወራክ ብር ነው አሜክ የምታደርግበት ላይፍን ቼንጅ አድርግበት አሜሪካ ሀገር ላይ ቁጭ ብለህ እኮ ሶሻል ሚዲያ ላይ ቁጭ ብለህ ቂጥን ጥደህ የምትኖር ሰው እኮ አንተን እያዩ እኮ ነው አሜሪካ የሚኖሩት እንዳለ አሁን ቁጭ ብለው ሶሻል ሚዲያ ላይ ማውራት የጀመሩት እኔ በማውቀው ዘመን አሜሪካ ሀገር ላይ እግሩን ሰቅሎ ቂጡን ጥዶ ሶሻል ሚዲያ ላይ ቪዲዮ ሲሰራ ማውቀው